ዛሬ ደስ በማይል ነገር ነው የመጣሁት። ነገር ግን ለሁላችንም ምክር የሚሆን ነው። አብራችሁ ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። አንድ እህታችን እንግዲህ ይሳካልኛል ብላ አረብ ሀገር ሂዳ ነበረ፣ ሳኡዲ ማለት ነው። በባህር ነው የሄደችው። እንግዲህ መሞቷ ተሰምቷል። አላህ ይርሃማት፣ አላህ ይዘንላት። ብቻ እኛ ሰው ስንባል ሀባይቦች እኔ አላቅም ማለት ነው። እና ነገን እንጂ ዛሬን አናስብም ማለት ነው። ሁለተኛ በቃ ስለ ቤተሰቦቿ ታሪክ ምናምን ስሰማ ለሷ የከፈሉት ዋጋ ብዙ ነገር ያደረጉትን ስሰማ ልቤ ነው የተሰበረው ማለት ነው። ምክንያቱም ልጃችን ትድናለች ብለው ብዙ ነገር አድርገዋል። ነገር ግን አላህ የፈቀደው ሆነና ሬሳዋ እንኳ ሳይመጣ ቀረ። እዛው ነው እንድትቀበር የሆነው ማለት ነው። አንዳንድ ጊዜ እውነቴን ነው የምላችሁ፣ ዘመድ ከሌላችሁ ወይ ገንዘብ ከሌላችሁ እናንተ ምንም አይደላችሁም። ሰው ሀገር ላይ የሚጨሁላችሁ ሰው ከሌለ፣ አሁን ብዙ ሰዎች ከየትም ሀገር ሬሳቸው ሲገባ ያለሁኝ ሀይቀተን ያለሁኝ በሶሻል ሚዲያ። ነገር ግን ዘመድ ቢኖራችሁ የሚጨሁላችሁ ቢኖር መሞታችሁን ቢነግሩላችሁ ነው አይደለም ሬሳችሁ ወደ ሀገር እንዲገባ የሚደረገው። እኛ አንዳንድ ጊዜ ሰው ከሌላችሁ የላችሁም በቃ። እና እሷ እንግዲህ እዚህ ኢትዮጵያ ስትኖር በፓስፖርት ለመሄድ ስትሞክር በሽታ እንዳለባት የሆነ በቃ የማያስገድ በሽታ እንዳለባት ተነገራት ማለት ነው። ከዛም ተነስታ በባህር ሄደች ማለት ነው። በባህር ሄደች፣ በሰላም ገባች። እዛ እየኖረች እያለ ትዳር መስርታ አንድ ልጅ ወልዳ ልካለች። ግን አሁን ያ ትዳር አጋሯ አብሯት ያላት አይመስለኝም። እንዴት እንደሆነ ብቻ አላቅም። እሱ ራሱ ሳያቅ ነው ብዬ ነው የማስበው። ያ በሽታ እንዳለባት ሳያቅ ነው ብዬ ነው የማስበው። ምክንያቱም አሁን ቲቪ ምናምን ነገሮች፣ እነዚህ በትንፋሽ በአክታ የሚተላለፉ ነገሮች ማንኛውም ሰው አይቀርባችሁም። ቤተሰብ ራሱ ይርቃችኋል። የሚገርማችሁ ነገር ማለት ነው። ምክንያቱም እንዳይጣበቅባቸው በትንፋሽ ስለሆነ የሚተላለፈው ማለት ነው። እና ያ በሽታ እንዳለባት ይታወቃል። ነገር ግን ተነስታ በባህር ሄደች፣ እዛ ገባች። እዛ ከሄደች በኋላ አልሐምዱሊላህ ልጅ ወልዳ ልካል። አንድ ልጅ አላት፣ ልጇ አድርጎላታል። ነገር ግን ይሳካልኛል ብላ እሷ በቃ ልጅ እዚህ ይሁን እኔ እየሰራሁኝ ልካለሁኝ ለወጣለሁ ብላ እያሰበች እያለ ታማ ወደ ሆስፒታል ገባች ማለት ነው። ደግሞ ታውቃላችሁ አረብ ሀገር ላይ እንደዚህ ታማችሁ ከወደቃችሁ የሚተላለፍ በሽታ ከሆነ በቃ ሆስፒታል ከገባችሁ ገባችሁ እና እዛ ሆስፒታል ገባች ማለት ነው። ሆስፒታል ከገባች በኋላ ከሆስፒታል አልወጣችም። እየሰራች አይደለም፣ ብር ያስፈልጋታል። በብር ነው የምትታከመው፣ እሰቡት ማለት ነው። እና ከዚህ ቤተሰብ ደግሞ በጣም ብዙ ነገር እያሳለፉ ነበረ። እዚህ ልጇን ያሳድጋሉ ለራሳቸው። እንግዲህ የኛ ሰው እሰቡት፣ ወይ እርሻ አርሶ ነው የሚኖረው፣ የራሱ ገቢ የለውም። እዛ ላይ እንደገና ለሷ ብር ይልካሉ ማለት ነው። በቃ ያላቸውን ብር ሙጥጥ አድርገው ልጃችን ህይወቷ ይትረፍ እንጂ የሆነ ይሁን ብለው በሬያቸውን እየሸጡ በቃ ያላቸውን ጥንድ በሬ ሽጠው በቃ ሁሉም ነገር እያደረጉ ብር ይልኩላታል ወደ አረብ ሀገር። እሰቡት እንግዲህ ብር ልካለሁኝ ሰርቼ ይለወጥልኛል ተብሎ ተሄዶ እንደዚህ ለቤተሰብ ደግሞ የሚተርፍ ነገር። አንዳንድ ጊዜ ጠፍታችሁም ይሁን ሳጠፉ ከታመማችሁ ወደ ሀገራችሁ ግቡ። ባይዘወይ ሀገራችሁ ገብታችሁ መታከም በቃ ሀገራችሁ ላይ እረፍት ማድረግ ነው ያለባችሁ ከመወሰናችሁ በፊት ማለት ነው። አንዳንድ ጊዜ የማይድን በሽታ መሆኑን እያወቃችሁ ሐኪም ቤት ሰው ሀገር መግባት የለባችሁም። የሰው ልጅ ሀገራችሁ ላይ ሆናችሁ ራሱ ምን ጠማሽ፣ ውሃ ጠማሽ፣ ምን አለሽ ተብሎ ተከታትላችሁ ራሱ በቤተሰብ እጅ መሞቱ ትልቅ ነገር ነው። አንዳንድ ጊዜ ሞት አይቀርም። እናም እንደዛ ሆኖ እነሱ ያላቸውን ጥሪት ውጥጥጥ አድርገው የላኩ ሲያሳክሟት ድንገት ያው ድምጿ ጠፋ ማለት ነው። ሆኖም ግን ከጊዜ በኋላ መርዶ ደረሳቸው ማለት ነው። ወደዚህ የሚያመጣ ዘመድ የላትም፣ ወደዚህ የሚልክ ዘመድ የላትም። በምን ብር ትላካለች ተብሎ ወደ ሶሻል ሚዲያም እንግዲህ የሚጮህ ዘመድ የላትም ብዬ ነው የማስበው። በቀደም መርዶ ደረሳቸው ቤተሰብ ማለት ነው። እሰቡት፣ ያላቸውን ጥሪት ሙጥጥ አድርገው ልጃችን ዲና ትመጣልናለች እያሉ ተስፋ ሳይቆርጡ በቃ ያልፍልናል ሳይሆን በቃ ልጃችን ትመጣልናለች እያሉ ያላቸውን ነገር ከጨረሱ በኋላ ነገር ግን እሷ ላትመለስ ሄዳለች። በቃ የሚያሳዝነው እዚህ ላይ ነው ልንገራችሁ። አሁን ቤተሰብ በአሁኑ ሰዓት አንድ በሬ 100 ሺህ ብር 90 ሺህ ብር እየተገዛ እነዚህ ሰዎች ማን ነው በሬ የሚሰጣቸውስ? ማን ነውስ ዞር ብሎ የሚያቸው? አያችሁ፣ እነሱም በቃ
ያላቸውን ንብረት ጨርሰው ሜዳ ላይ ቀሩ። እሷም ላትመለስ አሸለበች። ልጇ እንደው አላህ ያሳድግላት ልጅ አላት። የስሟ መጠሪያ እኮ አላት ማለት ነው። እና ይሄን ነገር ልንማርበት ይገባል። አብዛኛውን ጊዜ ኦኬ እንደዚህ በሽታ እያለብን አስም ምናምን እንደዚህ የሚያስጨንቁ በሽታዎች እያሉብን በህጋዊ አትሄዱም ተብላችሁ ስትባሉ መጀመሪያ በስደት በህገ ወጥ መሄድ ክልክል ነው። ሁለተኛ ደግሞ ያ በሽታ የሚተላለፍ ከሆነ ብዙ ሰዎችን ስለሚያጠቃ ማሰብ አለብን። ለራሳችን ብቻ አይደለም ማሰብ ያለብን። አላህ Subhanahu Wa Ta'ala እኛን የሆነ ነገር ሲያመጣብን ሊፈትነን ነው። ሀይቀተን ማለት ነው። የሆነ በሽታ የሚሰጠን ሊፈትነን ነው። ያን ፈተና ደግሞ ማለፍ ያለብን እኛ ነን ማለት ነው። ለሌላ ሰዎች ሳንተርፍ እና ብዙ የማይዳኑ በሽታዎችን ደብቀው በባህር የሚሄዱ ሰዎች እንዳሉ አውቃለሁ። እንኳን በባህር አይደለም በአየርም እየሄዱ ነው ማለት ነው። ምክንያቱም በፌሪ ቪዛ ለጉብኝት ይሄዳሉ። ያን በሽታቸውን ይዘው እዛ ከሄዱ በኋላ ለብዙ ሰዎች ጠር እየሆኑ ይገኛሉ። እና ያንን ነገር ለምን ወገኖቻችንን እናስጨርሳለን? ወገኖቻችንን እንጎዳለን? በየሄድንበት ለምን ርካሽ እንሆናለን? ይሄ ስራችን ጥሩ አይደለም ነው የምለው። ይሄ ስራችን ጥሩ አይደለም። እኛም ሙተን ሌላ ሰው ይዘን ሙተን መሆን የለበትም። ከሞትን ራሳችን እንደመጣብን እንሙት። ነገር ግን እኔ ስለታመምኩኝ በቃ እዚህ በድህነት አልሟቅቅም። ነገር ግን እዛ ሂጄ ሌሎች ሰዎችንም በክዬ እንደዚህ ሁኔ ማለት ጥሩ አይደለም። እና አንዳንድ ጊዜ ጤናችሁን ቸክ ተደርጋችሁ የማይሆን በሽታ ይዟችሁ ከሆነ ያ ነገር ቀደር አላሁ ማሻ ነው አላህ ያለው ሆነና በቃ እናንተ መጥፎ ነገር መወሰን የለባችሁም። ወይንም አረብ ሀገር ሂደን በቃ ያገኘነው ሰው ጋር እየተላላጥን ኢጃዛ ቤት እየወጣን ምን እያል ወይ አግብተን ብዙ ነገር ያን ነገር እንዲሆን ብዙ ታሪክ ስለምሰማ ነው እንደዛ ምለው። እና ያ ነገር እንዲሆን አንፍቀድ። ሀባይቦች የሚተላለፍ ነገር ያለባችሁ ሰዎች ፈጣሪያችሁን ፍሩ ላለሁኝ። እና እኔ ልጅሱ ያሳዘነችኝ በቃ አረብ ሀገር ቀረች። ለምንድን ብዬ ስል ገንዘብ የለም፣ አቅም የላቸውም። ያላቸውን ንብረት ሁሉ ጨርሰዋል እየላኩ በቃ ወደ 4 አመት ምናምን አካባቢ ሰቡት ማለት ነው። ያ ሁሉ አመት ቤተሰብ ሲያግዛት ነው የቆየው። ነገር ግን በመንግስት ደረጃ ከሄዳችሁ፣ በመንግስት ሆስፒታል ደረጃ ከሄዳችሁ በቃ እዛው ውስጥ ነው የሚያስተኛችሁ ማለት ነው። በግል እንኳን ቢሆን እየወጣች ምናምን ይሻላል። ነገር ግን እዛ ቦታ ላይ በቃ የሚተላለፉ በሽታዎች በጣም አረብ ሀገር ስለሚፈሩ ማለት ነው። እና ያቺ ልጅ አላህ ይርሐማት ወደ አላህ ተመለሰች፣ ወደ ፈጣሪዋ ተመለሰች፣ ሞተች። ነገር ግን እዚህ ያሉት ቤተሰቦቿ በጣም ነው ያዘኑት። ሀዘናቸው ራሱ አያምርም። አንዳንድ ጊዜ አይተው መቅበር ራሱ ትልቅ ነገር ነውና ራሳችሁን ጠብቁ። ኢጃዛ ቤት 8 ወር 9 ወር አለ ስራ 7 ወር አለ ስራ የምትቀመጡ እህቶቼ አይምሯችሁ እንዳይዛባ ምጥት ብላችሁ ሌላ ሀገር ሄዳችሁ መስራት ትችላላችሁ። ተመከሩ፣ ተዘከሩ። ጤናችሁን እያመማችሁ አማችሁ ኢጃዛ ቤት ተኝታችሁ ከምትኖሩ ዝም መታችሁ ታክማችሁ ተመልሳችሁ ሳውዲ ከነበርሽ ዱባይ ከነበርሽ ሳውዲ ሄደሽ ብትሰሪ ይሻላል እህቴ ሆይ። እና ተመከሩ፣ ራሳችሁን ጠብቁ፣ ራሳችሁን ሁኑ። ራሳችሁን ስትሆኑ ነው ቤተሰብ መርዳት የምትችሉት። ራሳችሁን መርዳት የምትችሉት ካልሆነ ለማንም አትሆኑም ማለት ነው። እቺ እህቴ አሁን ባትሄድ በቃ እዚህ በሽታዋን እየተከታተለች ብዙ እኔ በቀደም ሆስፒታል ሄጄ አይቻለሁኝ። በጣም ቆንጅዬ ልጆች ማለት ነው። ቲቪ የሚመጣው እንግዲህ ከአቧራ ከብዙ ነገር ስለሆነ እንዴት እንደሚመጣባችሁ አታውቁም። እና ያንን ነገር ራሳችሁን ጠብቃችሁ መኖር ነው። መድኃኒቱን በስነ ስርዓት መዋጥ ነው፣ መጠቀም ነው። በቃ ያንን እየተጠቀሙ የሰው ልጅ ያንን በሽታ ሊተውም ይችላሉ እኮ። ቲቪው ካሰረጀ ይተዋል ይባላል። የለቀቃቸው ሰዎች አሉ ቲቪ ማለት ነው። እና ራሳችሁን ጠብቃችሁ መኖር ነው። እዛ ሀገር ብትኖር ያችል ምናልባት ቀኗ ነው ቀድር ነው። ነገር ግን ምናልባት ቤተሰብ አይጎዳም ብዬ አስባለሁ። ቤተሰብ አሁን በሀዘንም በሁሉም ነገር ተጎድተዋል። እና በጣም ነው ያዘንኩት። እዚህ ሀይቅ ቅርብ ርቀት ላይ ስለሆነ የሞተችው ማለት ነው። እና ሲስተር እየነገረችኝ ነበረ መርዶ እንደዚህ መቶ ብላ እየነገረችኝ ነበረ ማለት ነው። ከቅርብ ርቀት ነው። የኛም ሰዎች እየደረሱ ነበረ ማለት ነው። እና እኔ እኮ አልሄድኩም። ምናቸው ይደረሳሉ፣ በቁማቸው ሙተዋል ማለት ነው። ሀዘናቸው በቁማቸው ወጥቷልና እሷን ግን አላህ ይርሐማት፣ አላህ የጀነት ያድርጋት። እህታችን ያው ምናልባት ቤተሰብ አይቶ መቅበር በቃ አይተዋችሁ ምናምን ሲቀብሩ በቃ ልባችሁ የሆነ እንትን ይላል፣ ተስፋ ይቆርጣ ምናምን። ይሄ በቃ አለ አይደለ
ደህና ግቢ ተብሎ ተሸኝቶ አሁን በቃ ከኔ እኮ እንደዚህ ሆነ ተብሎ ሲቀር በጣም ከባድ ነው። እና እኔ ከረፈዴ ሆነ የሰማሁት ምናልባት በሚችለው ነገር ሞክር ነበረ እንደዚህ ከታዋቂ ዩቲዩበሮች ቲክቶከሮች ጋር ለማውራት ሞክር ነበር ባቅ ኑሮ ማለት ነው። ግን አሁን ተዋረዷቸው ምርዱ እና ያው ተቀብራ ነው ማለት ነው። ተቀብራ ነው ሳውዲ የሚሆነው። ስለዚህ ኢቃማ ያላቸው ምናምን ያገሮቿ ልጆች ያስቀብረዋት ነው የሚሆነው ማለት ነው። ያ ባይሆን እውነት ባቅ ብዬ ወሰንኩኝ። ምክንያቱም ሁሉም ካልጮኋችሁ ሊሆን ስለማይችል ሀባይቦቼ አላህ ከመጥፎ ነገር ይጠብቀን። አላህ ከእንደዚህ ያለ ነገር አላህ ይጠብቀን። ቤተሰቦቻችንም እኛንም አላህ ሰላም ያደርገን። ራሳችሁን ጠብቁ፣ ጤናችሁን ጠብቁ ሀባይቦቼ። ለነበረ ቆይታ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።